አይ እሱ ነው መፍታት የሚችለው። አላመንኳቸውም። እነሱም ሌላ መንገድ ጠይኩኝ። ሌላ ሰዎችን እንዴት ነው የማደርገው ስል እዚህ ላይ ከመጣች ምስክር ነች። የታሜን ቁጥር ተሰጥቻለሁ፣ ደውያለሁ። አቡዬ አንቺ አላየሽም እንጂ ብዙ መሰጅ ልኬልሻለሁ። ዋትስአፕ ያንቺን ቁጥር ሰጥቻለሁ። ያልሄድኩበት የለም፣ ያልቆፈርኩት ድንጋይ የለም። እንትና አልመልስም አልኩኝ። የማላውቀውን ስልክ አውቃለሁ አቡዬ እንትናና ጨቅጭቄ እሷ አሁን ቅድም ነበረች እዚህ ስሟ ይቅርታ አድርጉልኝ ሙኒት ጋር ሄድኩኝ። ሙኒትን አገኘኋት። በጣም ብዙ ስጽፍላት ቦቶም ላይ ደወልኩላት። በቦተም ተገናኘን፣ አማከርኳት። በእርግጥ እንደዚህ በግልጽ አላወራኋትም ጊዜ ስላልነበረ እሷ ቸኮል ብላ ስለነበረ እንደዚህ አላስረዳዋትም። ሳወራትኝ በቃ እሱ ጋር ተደራደሩ ምናምን አለችኝ። ወጣሁኝ እና ለእሷ ራሱ ልኬላታለሁ ብዙ ነገር። ለአንቺም አላየሽውም በእርግጥ አውቃለሁ። ታይዋለሽ ብዙ ልኬልሻለሁ። የልጁ ፎቶ ምናምን እኔ ሴቭ አርቺቭ ነው ማድረገው። አልከፍተውም ሴቭ ያላረኩትን ቁጥር እዚህ ጋር ስልኬን እኔ በፍቃዴ ሰጥቼ ሴቭ ያደረኩትን ብቻ መልሰው እና ሴቭ ያልተደረገ ቁጥር ምንም መሴጅ ቢላክ አልከፍተውም። አውቶማቲክ አርቺቭ አለ። አርቺቭ ስለማደርገው ያ ሰው ምን ይላክ ምን ማየት አልችልም፣ አልከፍተውም። ገባሽ? ለዛ ነው እንጂ ቀደም ብለሽ ላይቭ ላይ ቀደም ብለሽ መተሽ ችግርሽን ቢሆን እኔ እንደዚህ እየሰማ እንዳልሽው እናት ነኝ፣ የወንድ ልጅ እናት ነኝ። በፍጹም ይህን ችግርሽን ሰምቼ ዝም አልልም። የቻልኩትን ሁሉ አደርጋለሁ እንጂ ዝም አልልም። እሺ ቀጥይ። ይቅርታ በጥቅሉ መጨረሻ ላይ ዝም አሉ። ዝም መልስ የለም። አንዱም ጋር ስደውል ዝም፣ አንዱም ጋር ሳወራ ዝም። ታሜም ጋር አግኝቼዋለሁ። እሱ ጠር ያለ ሊከደላክልኛል። ቢዚ ስለሆነ መሰለኝ አላየውም። በእርግጥ አልሰማኝም፣ ግን እሱንም አግኝቼዋለሁ ዋትሳፕ ላይ። በዚህ አጋጣሚ ካየው ያየዋል። አሁን ገብታችሁ ብታዩት እኔ ነኝ ሳስቸግራችሁ የነበረው እና በአሜራ ጋር ብዙዎች ጋር ጽፋለሁ በውስጥ። እንደ አጋጣሚ ሚዲያ ላይ ብዙ ችግርሽን ጠለቅ ብሎ ስለማያውቁት እንደዚህ ይሻላል እንጂ በውስጥ ብዙ እይታ የለውም። ማለት ትኩረት አሰጥተው አይረዱሽም። በቃ ከዚህ በላይ ከአቅሜ በላይ ሆነና እናንተ ጋር መጣሁ። ትላንት በስቲያ ለያሬድ ነው እሷ ተምር ነች። በዚህ ነገር እንደሚረዱት ልጆች ሌሎች ልጆችም አሉ ተምር ጋር ያገናኙት ልጆች። እሱ ነው ይሄን ሀሳብ ያመጣል። እኔ ሚዲያ ላይ ልጅን አውጥቼ መዘርጋት አልፈለግኩም። የፈለገ አባቱ ቢቀር እናት የሆነ ሰው ያውቀዋል። ተምር ማን ነው? ምስር ልል ነው ሲርታ ሶሪ ያለ ምስር ለማለት ነው ተብሎ ያለው። ኦኬ እሺ። የምስር ሰዎች እንደነገርሻት እኮ መታ ለኔ መንገር ትችላለች። ላይቭ ላይ ሆኜ እንደነገርሻት መታ ምስር ለኔ ሀቢባ እንደዚህ ድምጽ ያቀላጥፈዋል። አቡዬ እሷ እኮ አልነገረችኝም ማሬ፣ እሷ አልነገረችኝም። ከትላንት ወዲያ እሱ መጣና አቡ ጋር አስገብኝ፣ ያንቺ ገስት ክፍት አይደለም መጥቻለሁ ላይፍ ላይ አበባ ምንትን ብዬ ነበረ እና ተመኩ ገፍቴ ተከፍቶ አያውቅም። መጥቶ አንድ ሰው ነው። ከዛ መጣ እንትን አልኩኝ ያ አድርሱላቸው ለሀቢባ ምናምን ብዬ ቪዲዮ ሰራው። እሷ ስትሰራ እሷ ከኔ ይልቅ ትኩረት ታገኛለች ብዬ አንቺ ቪዲዮ ስሪ እኔ የቻልኩትን እንትን አድርጌ ቪዲዮ ሰራለሁ ብዬ እንትን አልኩኝ። እሱን ያላመጣልኝ ልጅ ነገርኩት። እናትየው ቪዲዮ ትስራ፣ ከዛ እኔ ደግሞ ወይ ስቲች አድርጌ ወይ የሆነ ነገር የእሷን እንትን ብዬ እሰራለሁ ስል ድንገት ደግሞ የእኔ ቪዲዮ ቫይራል ወጣ። ቫይራል ሲወጣ ትላንትና እነ የሚኬ ጋም ገብቼ ነበረ። ምን ተፈጥሮ ነው ብለው ጠርተውኝ ነበረ። ዛሬ ለ9 ሰዓት ቀጥረውኝ ነበር። የሚኬም አልገባም። ስገባ መጣ እኔ ጋር 9 ሰዓት ብዬው ስለነበረ ትላንትና 12 ሰዓት ዘጋለሁ። ማታ አካባቢ ልዘጋ ሲል ነው ልዘጋ ስል ኤምኬ ጋር ገባሁኝ። 9 ሰዓት አልኩኝ። እሱም አልተመቸውም ነበር አልገባም። ከዛ እኔ ቤት ከፈትኩኝ። በቃ ሼር አድርጉላቸው ከመጡ ብዬ እኔ ቤት ከፈትኩኝ። እኔ ላይቭ ላይ ሆኜ ሀቡ ጋር ሂጂ፣ ሀቡ ወይ ከሰው ጋር እያወራች ይሆናል ሀቡ ጋር ሂጂ እያሉኝ ነበረ እኔ ልጆቹ። ከዛ አሉና ያው እግዚአብሔር ተገናኙ ሲል ነው ሀቡ እየጠራችሽ ነው ሲሉኝ ዝርግፍ አድርጌ ሮጬ አንቺ ጋር መጣሁኝ። ልክ አበባ ስልክልሽ አስገባሽ። ለዛ እኮ ነው ለዚህ የጠራሽ ይመስሎኛል። እኔ ራሱ አልሰማሁም። እሱ እና ከሰው ጋር ወሬ የሚበልጥ ነገር የለም። አንዲት እናት እንደዚህ እያለቀሰች የትኛውም ጉዳይ ዛሬ ጠዋት ስነሳ ገብርኤል ዛሬ በቃ እግዚአብሔር ቢፈቅድ እንደውም ብታምኑም ባታምኑም ሀቢባ ቤት እንድታስገባኝ እስኪ እያልኩ እየለመንኩት ነበር። ሻማ አብርቼ ምናምን ግን ደስ ይላል።
መምጣቴ እናንተ ጋር መገናኘቴ ባይስተካከል እንኳ ችግሬን ሰው አውቆልኝ ምን አይነት ህይወት እንዳሳለፍኩ ሰው እንዲያቅልኝ የምፈልገው ነገር መተንፈስ እፈልግ ነበር። ያው እንደዚህ ተነፈስኩ። እናቴ ባልቴት ናት። ደውዬ አውርቻት አላውቅም። ሊወድ ስለሚብሰኝ አላወራትም። ዝም ብዬ ማን ደህና ነሽ እንዴት ነሽ ብዬ ነው ስልክ የምዘጋባት። እንደው ልጄ ባህሪሽ ተቀይሮ አንተኛለች። እኔ ውስጤን ስለሚያመኝ ነው ካለው ኬዝ ይልቅ እናት ሆነሽ ልጅሽ ስደተኛ ሆኖ እዛ ሲንከራተት ልጅሽ እየራበው እየተሰቃየ ስታይ በአንቺ ሲጨንቅ ስታይ በጣም ይከብዳል። በጣም እዚህ በቃ አላውቅም። በጥቅሉ እግዚአብሔር አንዳንዴ ተመስገን ነው ደግሞ እንኳን ጤና ሆነልኝ እንኳን በህይወት ኖረልኝ። እሺ አሁን ወደ መፍትሄው ስንሄድ ብሎኩን ማንሳት ያለበትን ካምፓኒ ገንዘብን የጠየቀው ወይንስ ምንድን ነው? ቅድም ያሬድን ጠይቄው ካምፓኒው ካንስሉን ለማንሳት ብሎኩን ለማንሳት ምንድን ነው የሚፈልገው? ገንዘብ ነው? እኔ አንድ ነገር ይኸውልሽ በጸባይ መፍታት ነው የምፈልገው። ይሄ ካምፓኒውን መስደብ፣ ግርግር መፍጠር ምናምን የልጅሽን ኬዝ የበለጠ ያበላሸዋል እንጂ ምንም አያደርገው። ብሎክ ያደረገ አካል ነው ብሎክን ማንሳት የሚችለው አይደል? ካለበለዚያ ጉዳዩ ወደ ፍርድ ቤት ይሄድና ይሟዘዛል። አመታት ልጅሽ ያለ ስራ ህግ ወጥ ሆኖ ኢማራት ላይ ሲንከራተት ለፍርድ ቤት ይቀራል። ብዙ እንደዚህ አይነት ኬዞችን ስለማቅሱ መፍታት ያለብን ምንድን ነው የሚፈልገው? የድርጅቱ ባለቤት ካንስል ያደረገው ብሎክ ያደረገው ብሎኩን ለማንሳት ስንት ጠየቀ ወይም ምን አለ? ለሰዎች ሲያወራ እነዛ የእሱ ጓደኞች የሆኑ ሰዎችን ያወራቸው ከፍዬ ነው ያዘጋሁት። ብር ብሎ በአፉ አልወጣም ብሎኛል፣ ግን ከፍዬ ነው ያዘጋሁትኝ። ገንዘብ እንድንከፍለው ይፈልጋል ነው ያሉኝ እነሱ ማለት ነው። አንዳንዴ በብዙ ነገር ስትወጊ ማመን አትችይም ሰውን። እኔ ደወልኩለት፣ አናገርኩት። ምንድን ነው የምትፈልገው? ለምንድን ነው እንደዚህ የምታንከራትተኝ? እኔ እናንተ አንተዋወቅም። እስከመፈጠሩ የማላውቀው ሰው ነው። እኔ በጣም አከብርሃለሁ በሰውነት ብቻ እንትረዳኝ ምናምን ይሄ ድለላ ምናምን አይደለም። ለማንም ሰው ክብር አለኝ። ማን ትንሽ ትልቁን አክብሬ ነው የምኖረው እና ቃል አልተናገርኩትም። እና ለምንድን ነው የምትፈልገው ነገር? ለምንድን ነው የማታስተካክለት? እኔ ማስተካከል አልችልም። ኦልሬዲ መጀመሪያ ነገሩን አበላሽተሽዋል። ይቅርታ። ለምንድን ነው የሚደውሉብኝ ነው የምለው። ዝግባቸው ጆሯቸው ብሎክ አድርጊያቸው። ማንም ይሁን በኋላም ብሎክ ታደርጊያቸው እኮ። ከዚህ በላይ ኢምፖርታንት ነገር የለም ማለት ከልጅሽ ህይወት በላይ ሰው ብሎክ አድርጊያቸውና በኋላ የምትፈልጊያቸው ሰዎች ከሆኑ ተፈቻቸውና ታወሪያቸው። ለጊዜው ግን ብሎክ አድርጊያቸው። አልፈልግም ሀቡዬ። እና ለሱ ምንድን ነው የምትፈልገው? መጀመሪያ ነገሩን አበላሽተሽዋል አለኝ በትዕግስት ሲያወራ። እኔ አላበላሸሁትም። አንተ ጋር መጣሁ እርዳኝ አልኩት። ገንዘብ ጠየቅ፣ 4000 ድርሃም ክፈሉኝ እና አነሳለሁ አለ። ኦቨር ኦፊሶች ጋር ሳንሄድ እኔ እና እሱ እንደተገናኘ ነው እንደነገርኩሽ። አራማ የሚቆጥረውን እሱ አንዴ ማለት ሌበር ኦፊስ ሄደሻል? አዎ ሌበር ኦፊስ ጋር ተደውሎ እኮ ካንስሌሽን ተቀብለናል። እንዴ ታዲያ ከካንስሌሽን በኋላ እኮ ብሎክ ማድረግ አይቻልም? መጀመሪያ ብሎክ ካልተደረገ እንዴት ካንስሌሽን ከተቀበላችሁ በኋላ መጀመሪያ ብሎክ አድርጎት መጀመሪያ ብሎክ አድርጎት ብሎክ አድርጌዋለሁ ሲለኝ ጥር አድጌችን አስተካክዬ ልንገርሽ ብሎክ አድርጌዋለሁ ሲለኝ እኔ አገኘሁት። በኋላ ብሎክ ካደረገው በኋላ ነገሩ ካለቀ በኋላ እና ባለ ካምፓኒ የተገናኘ ነው ብዬሻለሁ። ኮሜንት ላይ እየጻፈ ነበር ቤት የምትባል ና ሲያገናኘችኝ እሱን እና አናገርኩት። እንዲህ አድርጎኝ ደላላዊ ይሄን አድርጎኝ እዚህ ወሬ ማብዛት ነው ታታ ነው የምልባችሁ። የእሱና የእሱን ባወራችሁ አንደኛ ስላልነበርኩበት ይሄ ነው ብዬ ማውራት አልችልም። የነበርኩበትን ነው ማውራት የምችለው። እና በቃ እሱ ጋር እንዲህ የሆነው ነገር ሆኗል። አሁን እንድትረዳኝ የምፈልገው እንዴት እናስተካክል አልኩት። 4000 ድርሃም ትክፈለኝ ብሎ ለጓደኛው ነገረው። ለሱ ነገርኩት። 4000 ድርሃም ብለህ አልኩት። አዎ አለኝ። እሺ አስተካክልኝ ብዬ ብሩን አስተላለፍኩ። ከዛ የሚቆጥረውን ቃራማ እኔ ነኝ የምከፍለው፣ አንቺ ነሽ የምትከፍለው አለኝ። ቀጣይ እሱ ኬዙን ከያዘው በኋላ ወርም ያቆየው አለመዘጁ እሱ በፈለገው ሰዓት ሊያስተካክል ቃራማን ይልከፍል። ለምን አንድ ቀን ሲታደር 50 ድርሃም ነው የሚከፈለው። ቆጥሮ በፊት አንተ ይሄን ብሩን ከመክፈል በፊት ያለውን ቃራማ 300 ድርሃም እከፍላለሁ። ከዛም በኋላ ያለውን ቃራማ የምትከፍለው አንተ ነህ። ካላቆየው ግራ ስለገባኝ ነው። ቆይ እናንተ ብሎክ ካደረገ በኋላ ነው ወይንስ ካንስሌሽን ከተቀበላችሁ በኋላ የቃማ ሳታሰሩ ቀራማው ስለገባችሁ ነው? ካንስል መጀመሪያ ቃራማ ውስጥ ገብተን ቃራማ ውስጥ ሁለቱ ደላላውና ካምፓኒው እያወሩ ቃራማ ውስጥ ገብተን 2 ወር ኤዲት ቪዛ ነው ያለው ያሬድ 2 ወሩን ጨርሶ ቃራማ ውስጥ ገብቷል። 300 ድርሃም እንደቆጠረ እኔና ባለ ካምፓኒው ተገናኘን። ኬዙን አወቅኩት። ብሎክ እንዳደረገው ምናምን ነገረኝ። ብሎኩን አንሳለት ብዬ ተደራደር 4000 ድርሃም ልከፍለው። አሁን ተረድቶሻል አቡዬ? ቆይ የኔ ጥያቄ የነበረው
ወደ እሱ ልመጣልሽ ነው። በኋላ አይደለማ ሊበር ኦፊስ ሄዳችሁት። ቆይ መጀመሪያ ነው እናንተ ሊበር ኦፊስ ሄዳችሁ ካንስሌሽን ከወሰዳችሁ በኋላ ቀራማ ስለገባችሁ ሊቦለከው ወይስ ከካንስሌሽን በኋላ ብሎክ ይቻላል? ካንስሌሽን ኦልሬዲ ከወሰዳችሁ ልመጣልሽ እኮ ነው። ያንን 4000 ድርሃም የሚቆጥረውን ቀራማ ቀጣይ የሚቆጥረውን አንተ ነህ የምከፍለው ስለ እኔ አልከፍልም ያለውን ነገር እዛ ስለተነጋገርን የሆነ ሰዎች ጋር ሳወራ አንቺ ዝም ብለሽ ኦቨርሶች ጋር ደውይ፣ እነሱ ጋር ደውለሽ እነሱ ካንስሌሽን ከሰጡሽ ኦልሬዲ ቪዛውን በሌላ ካምፓኒ ማሰራት ትችላለሽ አሉ ሰዎች። እሱ ጋር እያወራን አልተግባባንም ነበር። ክፉም ደግም አልተነጋገርንም። እነዚህ ሰዎች ናቸው ያሳሳቶች። ከነ ብሎኩ ሌበር ኦፊስ ሄደሽ ካንስሌሽን ከሌበር ኦፊስ ካንስሌሽን ከወሰድሽ ሌላ ቦታ ሄደሽ ለልሽ ቃማ ማሰራት ትችላለሽ ከነ ብሎኩ ነው የሚሉሽ። አዎ እንደዛ ሁሉም ነው የሚነሳው አሉ። እንደዛ ሲሉ ከፊል ብሎክን የሚያነሳው ከፊልና ከፊል ብቻ ነው የቦለከ አካል ከፊል ብቻ ነው ማንሳት የሚችለው። ግን እንዴት ካንስሌሽን ሰጠሽ? ያልገባኝ ጥያቄ ሌበር ኦፊስ ኦልሬዲ ብሎክ ሊስት ውስጥ እንደሆነ እያወቀ እንዴት ካንስሌሽን ሰጠሽ? እርግጠኛ ነሽ ነበረ ካንስሌሽን ስጠይቂ? ከሌበር ያሬድራ አለኝ ወረቀቱ አለ ልኬልሻለሁ እኮ ዋትስአፕ ላይ ከፈለግሽ ደግሜ ልክልሻለሁ። ቁጥርሽን ትልኪና በሞዴሬተሮች በዛ መንገድ ነው እንጂ ልሻለሁ። ያሬድራ ሂዷል እዛ ቦታ ለታምናደረግን መሰለኝ ሰዎች ኦቨርኦፊሶች ጋር ደውይና ካንስሌሽን እነሱ ጋር ከተቀበልሽ በሌላ ካምፓኒ ማስራት ይቻላል ሲሉኝ፣ ይሄ ሁለተኛው ካምፓኒ የሚሰራልኝ የካምፓኒ ባለቤትንም አማከርኩት። እንደዛ ከተቻለ ችግር የለም እንደውላልኝ። እሱ ጋር ደወልን። ኦቨርኦፊሶች ነገር ናቸው ምንድነው ያለው አስታውሳለሁ እያለ የነበረው እሱ ነው ያናገራቸው። አንዴ ውዴ ሰላም ታሜ፣ እንዴት ነህ? ሰላም ነው ታሜ። በእናትህ ካላስቸገርነህ አንዴ ትመጣለህ ላይቭ ላይ? አመሰግናለሁ። ኦኬ ቮይስ አድርጌለታለሁ። ታሜ ካየው ዋትሳፑን ከመጣ እናንተም ሼር አድርጉለት። እሱም ያውቃል ዋትሳፕ ያው ግን አላውቅም። ከዛ እነሱ ጋር ደወል ኦቨርኦፊሶች ጋር ደወልን። ካንስሌሽን ተቀበልና ሌሎች ሰዎች አማከርኩኝ። አይ ካንስሌሽን ካገኘ ኦቨርኦፊስ ካንስሌሽን ከሰጠው ማሰራት ይቻላል አሉ። ይቻላል አዎ በቃ እንግዲያውስ በዚህ አሁን ሁለተኛ ካምፓኒ ባልኩሽ ጌታቸው ጋር ያለኝ ሙሉ በሙሉ አቆምኩኝና ቀድሜ ማቆም ያሉ ሰዎች እንዲቻላል ሲሉኝ እሱ መልመጥመጥ አልፈለኩም። ለሱም ሌላ ገንዘብ መክፈል አልፈለኩም። በቃ በዚህኛው ከፍዬ አስጨርሳለሁ ነው ያልኩት። ከዛ 8000 ድርሃም ተነጋገርን። በሁለተኛው ካምፓኒ ለቃራማ የቆጠረ ነበር። የቃራማውን ከፈልን። ወረቀት የወጣበት 300 ምናምን በጥቅሉ 1700 ድርሃም ከፍለው ያሬድ ጋር አብረው ሄደው እዛ ቦታ ሁለት ቦታ ሄደው የሆነ ቢጫ ወረቀትና ሌላ ወረቀት አለ። ለታሜ በውስጥ ልኬልታለሁ ከመጣ እነግረዋለሁ። ኦልሬዲ በደንብ አላወራም። ኬዙን በደንብ አያውቅም እንጂ አውርቶኛል። ሪከርድ አድርጎልኛል ሁላ ጠር ያለ ሪከርድ። ከዛ ያንን ካንስሌሽን ይሄ ማነው በሁለተኛው ካምፓኒ ተሰራለት። የሚከፈለውን በግማሽ ገንዘብ ከፈልኩኝ። ሂደቱ ተጀመረ። ቪዛው ሊሳብ ሲል አይቻልም አለኝ። ለምንድን ነው የማይሳበው? አይ የመጀመሪያው ካምፓኒ እንዲህ አድርጓል። እንዴ ካንስሌሽን ኦቨርኦፊሶች ጋር ደውለን ተቀብለን የለ አላቅም እንዲህ ብለዋን ሰዎች። እሱ ነው ማንሳት የሚችለው። እሱ ከፍሎ በሌላ ካምፓኒ እንዳያሰራ ሌላ ምንም ነገር መሳብ ሌላ ማንም መንግስት ነው ምንም መሳብ አይችልም ቪዛውንና ተዘግቷል አለ። ከዛስ በቃ እሱ ጋር ነው መልመጥመጥ ያለብን። እሺ እናንተ ሸምግሉት። ሽምግልና ሄዱበት ተሸመገለ። ለነሱ ገንዘብ ትክፈለኝ ብለዋል አሉኝ እነሱ። እኔ ግን ስጠይቀው የማውቀው ነገር የለኝም ነው ያለኝ። ካንስሌሽን ተቀብለሽ ኦቨርኦፊስ ጋር ወሰድሻል። ኦልሬዲ ከኔ ውጭ ነው የያሬድ ኬዝ፣ ከኔ ውጭ ነሽ። እኔ ምንም ማድረግ አልችልም ነው ያለው። ሌሎች ሰዎች ደግሞ አሁንም እነዛ ያማከርኳቸው ሰው ሌላ ሰው አልፌ ስጠይቅ አይ እሱ ነው የሚያነሳው አሉ። በዚሁ አጋጣሚ ሙኒትን ጠየቅኳት ዋትሳፕ ላይ እንደዚህ ነው ስላት ለሱ የሚፈልገውን ገንዘብ ክፈይና እሱ ነው ማንሳት የሚችለው ሌላ ሰው ማንሳት አይችልም። ማንም ማንሳት አይችልም አለች። ግን ቀራማ ማነው ኦቨርኦፊስ ከመደወሌ በፊት አለ ከከፊል ውጪ ሌበር ኦፊስ ብሎክ የማንሳት መብት የለውም። ሌበር ኦፊስ ካንስሌሽን የመስጠት እንጂ ብሎክ የማንሳት መብት የለውም። ስለዚህ እኔ አሁን ማመን ያቃተኝ ብሎክ ሆኖ ሌበር ኦፊስ ሄደን ካንስሌሽን ተሰጠን። ላይ ሌበር ኦፊስ ያውቃል ካንስሌሽን ምንም እንዳልሆነ ብሎክ ለተደረገ ሰው ያውቃሉ። ሲደወልለት እንደውም ሚስተር ያሬድ ብሎ ነው የሚያስተናግዱት የነበረው። በያሬድ ስም ነው የደወልነው። ሚስተር ያሬድ ብለው ካንስሌሽን ነው የምትፈልገው ነው የሚሉት። ኦልሬዲ ብሎክ አብስኮንድ እና ካንስሌሽን ፈልጌ ነው የሚያቸው ልጁ 15 ቀን አስጠበቁ። ወረቀቱን አዘዙልን። ከታዘዘበት ቦታ ራሱ ያሬድ መናገር ይችላል። እንትን አንስቶ ወደው ተቀበለ ማለት ነው። እዛ ቦታ ላይ ጋር ማለት ነው በጣም ነው ተቀበለና ኦኬ። እስቲ ቆይ ሙኒት ትነግረናለች። ሙኒቷ እንዴት ነሽ?
ሀቡዬ እንዴት ነሽ? ቅድም እኮ ልጆቹ የዋሹ መስሎኝ ነው የወጣሁት። የሳውዲ ጉዳይ ስለሆነ ያው እኔን አይመለከተኝም ብዬ ነው። ግን እነሱ እየጠበቁ ነበሩ ሳውዲ እስኪያልቅና መሰለሽ ሙኒት ብሎክ አንድ ሰው ብሎክ ተደርጎ ከብሎክ በኋላ ሌበር ኦፊስ ሄዶ ካንስሌሽን ይሰጣል። ላይክ ሌበር ኦፊስ ብሎክ መሆኔን እያወቀ ካንስሌሽን ይሰጣል። አሁን ልጇ ብሎክ ተደርጎ ሌበር ኦፊስ ሄደን ካንስሌሽን ወሰድን። ሰዎች ከነ ብሎኩ ሌላ ካምፓኒ ሄደሽ ኢቃማ ማሰራት ትችላለች። ሌበር ኦፊስ ካንስሌሽን ፔፐር ከወሰድሽ ሲሏት የሰዎችን ምክር ሰምታ ሌበር ኦፊስ አድርጎ ካንስሌሽን ተቀብሎ ሌላ ካምፓኒ ለማሰራት ይሄዱ። ብሎኩን ካላስነሳ አብስኮንድና ሀቡዬ ብሎክ አደራረግ የተለያየ ነው። አብስኮንድ ይሄ ቀራማ የካንስሌሽን ጊዜው ጨርሶ ብሎክ የሚደረግና ጠፍቶ ብሎክ የሚደረግ የተለያየ ነው። ኦኬ ጠፍቶ ብሎክ የሚደረግ ብሎክ ነው፣ አለቀ። የእሱ ፋይል የሚያንቀሳቅሰው ባለቤቱ ብቻ ነው፣ ብሎክ አድራጊው ግን የትን ጊዜ አልፎበት ከሆነ የዚህ የቀራማ ጊዜ አልፎበት ከሆነ ከሌበር ካንስሌሽን ከሰጠው አዲስ እንትን ይዞ ሄዶ አዲስ ስፖንሰር ይዞ ሄዶ ማስተካከል ይችላል። ለካምፓኒው ብሎክ ላደረገው ዊዛውት ኦልድ ስፖንሰር አሮጌው ነው ዊዝ ሂም ከሱ ጋር ነው እንጂ ግን ይለያይም ማለት እኮ ነው። እሺ ኔትወርክ ያዛት ሙኒት እኔ ጋር የተቋረጠው ጋይስ ተደረጊ ምንም አይነት እንቅስቃሴ የለም። ሌበር ካንስሌሽን አታገኝም። ይሄ ግን ጊዜ ስላለፈበት ነው ካንስሌሽን ያገኘው። ኦኬ ግን ስቲል የከፊል ፐርሚሽን ያስፈልጋል። የአሮጌው ከፊል ፍቃድ ብቻ። ታዲያ ሰላም ነው? ሰላም እንቴ እንደምን አለሽ? አልሐምዱሊላህ። እንዴት ነሽ? ቪዲዮሽን ትናንትና ምስር አሳይታል ነበረ። አይ ቲንክ አልነግረሽኛል መሰለኝ አይደል? ግን ምንም ነገር በእጃችን የለም። ነበርሽ በጣም በቢዚነስ የብሎክ ኬስ በሰው የሚሆን ነገር የለም። ብሎክ ኬስ በባለቤቱ ነው። ገባሽ? መሆን የሚችለው እሺ ሙኒቴ እሱን አውቃለሁ። በባለቤቱ ነው ብለው ነግረውኝ ሰዎች፣ አንቺም ነግረሽኛል። እሱና እሱ ጋር ብቻ ነው ብለሽኝ ደውዬ አናገርኩት። ከዛም በኋላ 2 ቀን ደውዬለታለሁ ለሱ ለካምፓኒው ባለቤት። እኛ ካንስሌሽን በፊት ሰዎች መጀመሪያ እንደዚህ ይቻላል ሲሉኝ የማታውቂው ነገር እሱ ትሸወጃለሽ። ሄጄ ካንስሌሽን በዛ ተቀበል ነው ሂደቱን የጀመርነው። ሁለተኛው ካምፓኒ መሳብ አልተቻለም ቪዛው እና ሰዎች ጋር ሁለተኛው ካምፓኒ ገንዘብ ከፍልሻል? ይቅርታ አድርጊልኝና። አዎ ከፍያለሁ። ስንት ከፈል? 4000 ድርሃም። 4000 ድርሃም ፕሮሰስውን ከሳበ በኋላ ሌላ 4000 ድርሃም ደግሞ ልከፍለው በ8000 ድርሃም ተነጋግረን ማለት ነው። ቅድመ ክፍያ ፕሮሰስ ለማድረግ ነው። 4000 ከፈለች። አይዲ ልታሰራ አዲስ ስፖንሰር ጋር 8000 ድርሃም ተነጋግረን ትችላለች። አሁን አንቺ ማድረግ የነበረብሽ መጀመሪያ አዲሱን ስፖንሰር ትይዥና ኦፈር ሌተር ያወጣልሽና የድሮ ስፖንሰር ጋር ሄደሽ አንሳልኝ ይኸው ስፖንሰር ስላገኘው እሱ እንኳን ሌበር ታመለክቷል እና ብዬዋለሁ። ማማዬ እንደዛ አልኩት። ለምኜ እንደው ቅድም ብዙ አውርቻለሁ። አሁን ድጋሚ አላወራም። በጣም ለምኜዋለሁ። የላኩለት ብሎ ላለ እያለቀስኩ ልኬለታለሁ። በጣም ለመንኩት። በእናትህ ጡት በልጆችህ ተረዳኝና ተባበረኝ። ከፍለህ ከሆነ ብሎክ ያስደረግከው የከፈልከውን ደግሞ እኔ ከፍዬ ብሎኩን ላስነሳ ከዛ ይሰራለት እንደዚህ አድርጌ በሌላ ካምፓኒ ሰዎች እንዲህ ብሎ መከሩኝ። በዛ መንገድ ሄጄ ግን አልተሳካም። መልሼ አንተ ጋር መጥቻለሁ ብዬ አንቺም እሱን በሰው አስጠይቂውና ጠይቂው አላልሽኝም? ሰዎች ላኩበት። የማውቀው ነገር የለኝም። ብሎክ አርጓት አላቸው። ለነሱ ብሎክ አርጓትና ውጡ አላቸው። እኔ አናገርኩት። ገፍቼ ደውዬ አናገርኩት። ሳናገረው ምንም ማድረግ አልችልም። አንቺ ካንስሌሽን ተቀብልሻል። ኦልሬዲ ያሬድ ከኔ ኬዝ ውጭ ነው። እዛው ጠይቂና እዛው ጨርሻለኝ። አንተ ነህ የምታስተካክለው አልኩት። እኔ የማውቀው ነገር የለኝም ማለት ትናንት በስቲያ ነው ብሎክ ያደረገኝ። በጣም እያለቀስኩ ስጨቀጭቀው እንግዲያው ሶሻል ሚዲያ ላይ ልኖር ብሎክ አድርጎኝ ኢትዮጵያዊ ነው ምናምን ነው አበሻ ነው ጌታቸው የካምፓኒ ባለቤት ነው። ፎቶ መልክልሻለሁ። አዎ አንድ ነገር ልንገርሽ። ጌታቸው ቆይ በቃ ጌታቸው አዋርቶኛል። እኔ አንቺ ሳውዲ ያለሽ ዋልሽ አይደለ? አዎ ሳውዲ ያለሁት ነው። ቀደም በቃ ይሄንን ኬስ ሀቡ እኔ ጨርሼ አስረክብሻለሁ።
ንግግርም የማያስፈልገው ኬዝ ነው። ጌች ማለት በጣም የተከበረ ትልቅ ሰው ሚስካልደርስ መተው ሲገባል እኛ የተሻለ እናውቃለን ብለን የምንተጣጠፋቸው ነገሮች ራሳችንን ይሰብረናል። አንዳንዴ እየወቀስኩሽ አይደለም፣ እናት ነሽ። ለልጅሽ ስትይ ሰማይ እንደምትዋጥጪ አውቃለሁ፣ እረዳሻለሁ በደንብ። ግን ኢንሻላህ አላህ ያግዘኝ ይሄ ነገር የትም እና የትም ሳይሄድ አስተካክለ ነው መትሽ ለሀብት ነግሪያታለሽ። አርታት ትነግረኛለች፣ እኔ እነግርሻለሁ። ዝም ብለሽ ምናምን እንዳትደውይ ሙኒት ጋር ምናምን እንዳትጨቃጭቂያት አስሬ ምናምን። እሺ ቢዚ ስለሆነች ትጨርስ፣ ተነጋግራ ትጨርስ። እናንተም እናት ናችሁ፣ ተረድታችሁኝ ቃል ስለገባችሁልኝ አመሰግናለሁ። ስላደመጣችሁኝ አመሰግናለሁ። ምንም ልባል ምንም ጥፋተኛ ከሆንኩ ጥፋተኛ ነኝ፣ ይቅርታ ጠይቃለሁ። ብቻ የልጄ ኬዝ ይስተካከልልን። ልጄ እንዴት እንደቀጨች አሁን የሚዛን ኬዝ ሀቡዬ ረጃጅም ጊዜ ይወስዳል። ስለዚህ ትዕግስት አድርጊ። ሽማ ቲጂዬ አንድ ነገር ልንገርሽ፣ ይሄን ያህል ቆይተሻል። ቪዛ አሁን ያለበትን ሁኔታ ታውቂያለሽ። ተረጋግተሽ ግን ይጨረስልሻል። እኔ አስረግጬ አንድና አንድ የምነግርሽ ይጨረስልሻል። አንቺ መልካም ሰው እጅ ላይ ነሽ ያለሽው። ጌች በጣም ጥሩ ሰው ነው። አታስቢ። እሺ ቲጂ አታስቢ። ሙኒት ቃሏን ሰጥታናለች። ጨርስና ትነግረኛለች። እኔ ራሴ ጠርቼ ይኸው ላይቭ ላይ ጠርቼ ዝ ይኸው ሙኒት ጨረሰችልሽ። ዶን ወሪ። ያሬድና ችግር የለው። እኔ ሚው ይችላል ግና ያሬድ ነበረታቱ ደግሞ ሰው እንኳን ለልጁ ለማንም ምንም ያክል ያወጣል። ስለዚህ ምንም ችግር የለውም በሉት። እኔ ጨርሻለሁ። አመሰግናለሁ ሁላችሁንም። አታስቢ። አሁን ቁጥርሽን እኔ የማላውቀውን ስልክ ስለማልመልስ ቁጥርሽን ለሞዴሬተር ይልክና ሴቭ አደርገዋለሁ ስልክሽን። ያው ሶፊን አስገባልሻለሁ። ለሶፊ በኢንቦክስ ሶፊን አስገባልሻለሁ። ኢንቦክስ መላክ አታውቂም? ቁጥር ምስር አላክልሽ። ሞዴሬተር ያስገባልሻለሁ። በቃ ምስር ዋትሳፕ ያላችሁ ትላክልኝ። እሺ ሴቭ ያላረኩትን ስልክ ስለማልመለስ አልመለስልሽም። ምስር ትላክልኝና ቁጥርሽን ሴቭ አደርገዋለሁ ያሬድ እናት ብዬ። ከዛ ሙኒት ከእሱን አናግራ ስትመልስልኝ እኔ እጠራሽና እነግርሻለሁ ሲባል። እሺ አመሰግናለሁ። ክብር ይስጥልኝ። ባይን ስላበሳችሁልኝ አመሰግናለሁ። ምንም ማለት መጀመሪያ ይሳካ